ለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆን ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ። ብስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ይህ በየሳምንቱ የሚተላለፍላችሁ አፍሪካ ቴክ የተሰኘው ዝግጅታችን ነው። አፍሪካ ቴክ የተለያዩ ሳይንሳዊና ቴክኖሎጂያዊ ጉዳዮችን እየዳሰሰ በየሳምንቱ ከእናንተ ከውድ ተመልካቾቻችን ጋር ቆይታ እያደረገ የሚቆይ ዝግጅት ነው። እንደተለመደው በዛሬው ዝግጅታችን ስለ የኤሌክትሪክ መኪና አብዮት ነው የምናወራው። መኪና ሲባል እንግዲህ እስከዛሬ ሁላችንም ትራዲሽናሊ የምናውቀው ያው የጋዝ ወይም ደግሞ የነዳጅ መኪኖችን ነው። ከቅርብ ዓመታት ደግሞ የኤሌክትሪክ መኪና አዲሱ ያው የመኪና ዓለም ላይ ትልቅ አብዮት እየፈጠረ ያለ የአኗኗራችንና ያው ካልቸራችንን እየቀየረ ያለ እንትን ነው። እዛ ውስጥ ምን ምን ቴክኖሎጂዎች አሉ፣ ምን ምን ግኝቶች አሉ፣ ጀነራሊ ደግሞ በራሱ ሀሳቡ ምንድን ነው የሚለውን ነገር ከውድ ተመልካቾቻችን ጋር ያው ቆይታ እያደረግን የምንቆይ ይሆናል። መጀመር እንችላለን የዛሬውን ዝግጅታችን። አሁን ላይ እንግዲህ በዋና ዋና ከተሞች ላይ የኤሌክትሪክ መኪኖች ሲንቀሳቀሱ በስፋት እየተመለከትን ነው። ያው የኤሌክትሪክ መኪኖች ነው ወደ ሀገር ውስጥ እየገቡ ያለበት ሁኔታ ስለሆነ ያለው ስለ ኤሌክትሪክ መኪኖች ምንድን ነው ከቴክኖሎጂ ጋር በተያያዘ ምን ምን ነገሮችን ይዞ መጥተዋል፣ በውስጣቸው ምንድን ነው ያካተቱት የሚሉትንም ነገሮች ለተመልካቾቻችን የምናጋራ ይሆናል። አንዳንድ ሀገራት እስከ 2030 የዛሬ 5 ዓመት ምናምን እስከ 2030 ሙሉ ለሙሉ የነዳጅ መኪናን አስወጥተን በኤሌክትሪክ መኪና እንተካለን የሚል እንትኖችን ኢሮፓ ሀገራት ራሱ ያወጡበት ዜና ነበረ። ግን 2030 ሳይደርስ እስከ 2025 ራሱ ብዙ የዓለም ሀገራትን የኤሌክትሪክ መኪኖች እያጥለቀለቁ ያሉበት ሁኔታ ነው ያለው። በእኛም በሀገራችን በመዲናዋም እንዲሁም ደግሞ በአንዳንድ ከተሞች ላይ ብዙ የኤሌክትሪክ መኪናዎች እንዲሁም መሸጫ ቦታዎች ላይ ብዙ የኤሌክትሪክ መኪናዎች በዝተው እናያለን። እና ምን አዲስ ነገር አለ እስቲ ስለ እነዚህ የኤሌክትሪክ መኪናዎች የሚለውን። በዋናነት እስከዛሬ የምንጠቀማቸው የመኪና ታይፖች እስካሁን በመጣው ሂደት ከአሁን በኋላ ያለውን የቴክኖሎጂ ኢንፍራስትራክቸር እና የሲቪላይዜሽን ታይፕ ውስጥ በራሱ አብሮ የሚሄድ አይደለም። በካይነቱ ከሚያመጣው የሜንቴናንስ ብዙ ነገሩ ከቴክኖሎጂ ኋላ ቀርነቱ ከነዚህ አንጻር አብሮ የሚሄድ አይደለም። ስለዚህ አዲስ አይነት ታይፕ የመጓጓዣ ማቴሪያል ያስፈልጋል በሚለው የኤሌክትሪክ መኪና ነው እንግዲህ አሁን ላይ ማርኬት ላይ ያለው ወደ ገበያው ዓለም የመጣው። ዋና ነገሩ ግን እዛ ውስጥ ያለው እንደ ቴክኖሎጂ ዘርፍ ምንድን ነው ዋና ቴክኖሎጂያቸው ይዟቸው የመጣው በዛሬው ዝግጅታችን የምንዳሰሰው ይሄንን በተመለከተ ነው የሚሆነው። እንግዲህ ስለ ኤሌክትሪክ መኪና ስናነሳ ምናልባት እንደ ተጠቃሚ የምናይ ከሆነ ምን ያክል ኪሎ ሜትር መሄድ ይችላል፣ ዋስትናውም ምን ያክል ነው፣ አስተማማኝ ነው ወይ ስንጠቀሙ ምናምን ብለን የምንጠይቃቸው ጥያቄዎች አሉ። ከዛ ባለፈ ግን እንደ ሀሳብ እንደ ኮንሰፕቱ ምንድን ነው እዛ ውስጥ ያሉ ቴክኖሎጂዎች ካልን በዋናነት የሚነሱት እንግዲህ ያው የባትሪ ቴክኖሎጂውና የሶፍትዌር ቴክኖሎጂው ነው። ከዚህ በፊት በነበሩት የነዳጅ መኪኖች ውስጥ ሶፍትዌር ምናምን የሚባል የለም። ማኑዋሊ የሚነዱ ናቸው። አውቶማቲካሊም ቢሆን ማኑዋሊ በእጅ የሚነዳ ከተበላሸ የሚስተካከል የሚሰራ ማለት ነው ጋራጅ ተወስዶ። አሁን ባለው የመኪና ሶፍትዌር እንትን ውስጥ ቴክኖሎጂ ውስጥ ግን ሶፍትዌር ሲስተም አለው። የባትሪ ደግሞ እዛ ውስጥም ትልቅ ቴክኖሎጂ እና ትልቅ ኢኖቬሽን አለ። ከዛ ውጭ የሴንሰሮች የሚገጠሙበት እንደ ራዳር ሊዳር የሚባል አለ። እነዚህ ሴንሰሮች ደግሞ አሉ። እንደ ቴክኖሎጂ የሚነሱት በኤሌክትሪክ መኪና ውስጥ እነዚህ በዋናነት የሚነሱት እነዚህ 3 ነገራቶች ናቸው። እዛ ውስጥ ያለው ያው ከባትሪ ውጭ የሞተር ወደ ኤነርጂ የሚቀይረው ከባትሪ የሚያመጣውን ከዛ ደግሞ መኪና ወደፊት ወደኋላ እንዲጓዝ የሚያደርገው ሞተር ነው። እዛ ላይ ያው ብዙ የሚነሳ እንትን የለም። ግን በዋናነት እነዚህ ናቸው እንደ ቴክኖሎጂ የሚነሱት። ይዞት የመጣው እኮ በጎ ነገሮች ያው ብዙ ማንሳት የሚቻል ነገሮች አሉ። ግን ምናልባት እንደ ተግዳሮት ብለው የሚያነሱት ነገር ሊሆን የሚችለው ምንድነው
ኢንፍራስትራክቸር አለው የለም የሚለው ጥያቄ የሚኖር ከሆነ ነው። ብዙ ጊዜ አሁን የነዳጅ መኪኖች ተመራጭ የሚሆንበት ምክንያት ያው አሮጌ መኪኖችን ምናምን አፎርድ ማድረግ በሚችለው አቅም ስለሆነ ማህበረሰቡ አሮጌ መኪኖችን የመግዛት ምናምን አቅም ሊኖረው ይችላል። ከዛ በተረፈውን የኤሌክትሪክ መኪኖችን በምናይ ሰዓት ላይ አንድ ሰው ልግዛ ካለ ያው አዲሱን ነው 00 መኪኖችን ስለሆነ የሚገዛው። ከዛ አንጻር የማህበረሰቡ የተወሰነው ክፍል ነው ያንን ማግኘት የሚችለው፣ ወይም ደግሞ ከፋይናንሻል አንጻር ስናይ የማህበረሰቡ ውስን ክፍል የኤሌክትሪክ መኪና ባለቤት ይሆናል የሚለው ነገር ይነሳል። ሌላው ደግሞ ከኢንፍራስትራክቸር አንጻር ቤትክ ውስጥ ያው ቻርጅ ማድረግ የሚለው ነገር አንዱ ነው። ወይም ደግሞ ቻርጅ ስቴሽኖች ምናምን እንደዚህ አይነት ቦታ ነው ቻርጅ የምታደርገው። እነዚህ ነገሮች ምናልባት እንደ ተግዳሮት ያው ከከተማ ሲወጡ መኪኖቹ እንዴት ይሆናል የኢንፍራስትራክቸር ባልተሟላበት ምናምን የሚለው ነገር እንደ ጥያቄ ካልተነሳ በስተቀር ቴክኒካሊ ግን የኤሌክትሪክ መኪኖች ምን ያህል አድቫንስ ናቸው፣ ምን ያክል ደግሞ አድቫንስ የሆኑ ቴክኖሎጂዎችን እነሱ ላይ ኢምፕሊመንት ለማድረግ ኢዚ የሆኑ የመጡ ናቸው ከሚለው አንጻር ግን ብዙ ነገሮችን ማንሳት እንችላለን። ኦፍኮርስ ያለው ቻሌንጆች ይኖራሉ፣ ግን ደግሞ ሪያሊስቲክሊ ስናይ በዛሬው ዓለም ውስጥ ኢቨን በሀገራችን በዙሪያችን ያለውን እውነታ ስናይ ፊቸር ያላቸው የወደፊቱ ዓለም ላይ ልንጠቀማቸው ፈንክሽን ሊሰጡን የሚችለው ቴክኖሎጂ አሁን የመኪና ቴክኖሎጂ የኤሌክትሪክ መኪና ነው። ከዛ የተለየ ሶስተኛ ኦፕሽን ያው እስካሁን ያየረው ነገር የለም። ምናልባት በፕሮቶታይፕ ደረጃ የሚሰሩ መኪኖች ሊኖሩ ይችላሉ፣ ግን በብዛት ፈንክሽን ሊሰጡ የሚችሉት የኤሌክትሪክ መኪኖች ናቸው። የኢንፍራስትራክቸር ኦር ደግሞ ሌሎች የቻርጂንግ ወይ ደግሞ ከፕራይሳቸው አንጻር ያለው ቻሌንጅ ያው ሰፊው ማህበረሰብ ጋር እንትን የሚል ነገር ነው። ከዛ ባለፈ ግን ከቴክኖሎጂ እይታ አንጻር ስናይ ፊቸሪስቲክ የሆኑ ቴክኖሎጂ ይዞ እየመጡ ያሉት በኤሌክትሪክ መኪና ቴክኖሎጂ ውስጥ ነው። እነዛን የቴክኖሎጂ ፊቸሮችን የምናገኛቸው ለምሳሌ አሁን ቴስላ በራሱ የሱ ከዛ ካምፓኒ የሚወጡ የትኛውም መኪና ማንኛውም ሰው ገዝቶ ሲያሽከረክር አውቶማቲካሊ ክላውድ ላይ ዳታውን ያው አፕሎድ ያደርጋል። ከዛ መኪና አውቶማቲካሊ ወደ ክላውድ አፕሎድ ይደረጋል። ከዛ ላይ ደግሞ ይወሰድና የአውቶኖመስ ድራይቪንግ ሶፍትዌሩ በሱ እንዲሰለጥን ይደረጋል። ከዛ ምንድነው እዛው ደግሞ ሰውየው መኪናውን በያዘበት አፕዴት ማድረግ የሚያስፈልገውን ነገር ሶፍትዌሩ አፕዴት ይደረጋል። ሰውየው መንካት፣ ማስተካከል ወይ የሆነ ቦታ ባለሙያ ጋር ወስዶ ማሰራት ማሳየት ያለበት ነገር አይኖርም። የሚጠበቅበት ነገር የለም። አውቶማቲካሊ በራሱ አፕዴት ይደረጋል። ይሄን ያክል ራሱ ፈንክሽን እያደረገው ነው በዛሬው ዓለም ውስጥ ማለት ነው። እጅህ ላይ በያዝክበት መኪናው ሲስተሙ አፕዴት ያደርጋል። የአውቶኖመስ ድራይቪንግ ሲስተሙ ራሱን አፕዴት ያደርጋል። ትላንት ከነበረው የአውቶኖመስ ድራይቪንግ አቅም ዛሬ በጣም የተሻለ ሆኖ ነው የምታገኘው። አንተም ደግሞ እንደዛው ባሽከረከርክ ያክል የዛን ያክል ያው ዳታ ክላውድ ላይ እየተጫነ ነው የሚሄደው። ከዚህ አንጻር በጣም የተሻለ ፊቸር ያለው ከነ ቻሌንጁ የኤሌክትሪክ መኪና ነው። ከዛም ባለፈ ደግሞ የባትሪ ቴክኖሎጂ ውስጥ ያሉም ደግሞ ወደ በኋላ ላይ እናነሳለን። አሁን በተለይ ምናልባት ጥያቄ ሊሆን የሚችለው ያው ከእንትኑ ምን ያህል ኪሎ ሜትር ይሄዳል የሚለው ነው አይደለም? ምን ያህል ኪሎ ሜትር ይሄዳል፣ ሜንቴናንስ በሚፈልግ ሰዓት ላይ ደግሞ ብቁ ሜንቴን ማድረግ የሚችሉ ባለሙያዎች ወይም ደግሞ ሜንቴን ማድረግ የሚችሉ ተቋማት አሉ ወይ የሚለውም ነገር አብሮ የሚነሳ ነገር ነው። እስካሁን አዲስም ስለሆነ ለሀገራችን ተያይዞ የሚመጡ የጎንዮሽ የሆነ እንደ ኢምፓክት የጎንዮሽ የሆነ ኢምፓክት ቢኖረው እሱን አሁን ላይ ማወቅ የማንችላቸው ነገሮች አሉ። እንደ ቴክኖሎጂ አሁን የኤሌክትሪክ መኪኖች ይዘውት የመጡት አድቫንስ የሆነ ነገር ይዞ ስለመጣ በጣም ፕሮሞት ታደርገዋለ። በፊት ከነበሩት ከነዳጅ መኪኖች በብዙ የተሻሉ ነገሮችን ይዞ መጥቷል። በፊትም እኮ ምንም ባልነበረበት ሰዓት ደግሞ የነዳጅ መኪኖች የዛኑ ያክል ነው ፕሮሞት የተደረጉት አይደለም። የሳይንስ የቴክኖሎጂ ደግሞ ሁሌም አፕዴት እየሆነ የሚሄዱ እንትን ዛሬ ላይ የኤሌክትሪክ መኪና ተንቀሳቃሽ እንትኖች ላይ ደርሰናል እና ይህንን ነገር ያው ወደኋላ የምትለው አይደለም። ብዙ ሀገራትም ደግሞ እንደ ፖሊሲ የወሰዱት ነው። እንደ እንትን የሚያስቀምጡት አለ። ለምሳሌ ከካርበን ዳይኦክሳይድ እንትን የአትሞስፌሩ ላይ የሚፈጥረውን ነገር ምናምን ተብሎ የሚነሳውም ነገር አለ። እሱን ሁሉም ሀገራት እንትኑም አነስ ያለ ነው
ወደ ሀገር ውስጥ በምታስገባ ሰዓት ላይ የምትጠየቀውም ክፍያም አናሳ እንዲሆን እየተደረገ ነው። ለምን? ብዙ ሀገራት ላይ ተደራሽ እንዲሆን ስለተፈለገ ነው ይሄ እንትንና አሁን ላይ ባለው ደግሞ የ5G ኔትወርክ ከዚህ በኋላ የሚመጣው ደግሞ የ6G ኔትወርክ እንትን ከሱ ጋር ኢንትግሬት እየሆነ መሄድም ስላለበት የዓለም እንትን ይሄ የአውቶሞቲቭ ኢንዱስትሪው ደግሞ የዛ ነው ያክል ከኤአይ ቴክኖሎጂ ጋር መርጅ እየሆነ መሄድ ያለበት ነገር ስለሆነ ተመራጭ የሚሆንበት አስገዳጅ ሁኔታ ነው የምንመለከተው። በዋናነት ስለ ኤሌክትሪክ መኪና ቴክኖሎጂ ስናስብ ማይንዳችን ውስጥ የምናስቀምጠው ነገር ያው መጀመሪያ ላይ እንዳነሳሁት ሶፍትዌር ነው ዋናው ፓርቱ። ከዛ ደግሞ የባትሪ ቴክኖሎጂው አለ። መኪናው ላይ ደግሞ ሌሎች ደግሞ ያው የቴክኖሎጂ ኢኖቬሽኖች ወይም ፈጠራዎች የሚካተቱበት አለ። በዚህ ላይ ያው ማወቅ ያለብን ነገር በጣም በርካታ ካምፓኒዎች ፊቸሩ በዚህ ውስጥ ስለሆነ ያለው በጣም ኮምፒት ያደርጋሉ። የተሻለ በሁሉም የቴክኖሎጂ ዘርፍ የተሻለ የሚለውን ነገር ለማምጣት በጣም ጥረት እያደረጉ ነው የሚገኙት። ኢቨን የምናውቃቸው ትልልቅ ግዙፍ የሆኑ ቴክኖሎጂዎች እንደ ሳምሰንግ፣ እንደ አፕል፣ የቻይናው ዛዮሚ፣ ቶዮታ፣ ኤልጂ የሚያመርተው የኮሪያው ካምፓኒ እነዚህ እንኳን በዚህ ዘርፍ ውስጥ ገብቶ በጣም ብዙ አይነት ታይፕ ኢኖቬሽኖችን እየሰሩ ነው ያሉት። ያ ማለት ያው ፊቸሪስቲክ ያለው ነገር ይሄ ነው። በዚህኛው የመኪና ዘርፍ ላይ ነው። ካሁን በኋላ የነዳጅ መኪና ፊቸር አለው ብሎ ለማሰብ በጣም ከባድ የሆነበት ሌቭል ነው። ይህን እውነታ ለማየት ያው ሀገራችን ያለችበትን እውነታ ማየት በቂ ነው። ከዛ ውስጥ የባትሪ ቴክኖሎጂውን ስናነሳ ሁለት ካምፓኒዎች ናቸው የኤሌክትሪክ መኪና ላይ በጣም ዓለም ላይ ሞኖፖል አድርጎ ያሉት። በዋናነት እነዛ ቴስላ እና የአሜሪካው ቴስላ እና የቻይናው BYD ነው። እነዚህ ሁለቱም ደግሞ ያው የራሳቸው ተመራጭ የሚያደርጋቸው ጠንካራ ጎን አላቸው፣ እንደዛም ደግሞ ያው ደካማ ጎንም አላቸው። በዋናነት ግን በጣም ኮምፒት ከሚያደርጉበት ነገር ውስጥ አንዱ ባትሪው ነው። ሁለቱም የሚጠቀሙት የሊቲየም አይረን ፎስፌት ባትሪ ነው የሚጠቀሙት። ግን ምንድነው ያው ዲዛይናቸው ላይ ያው ብሌድ ታይፕ የሚባል ነው አሁን BYD የሚጠቀመው። የእንትኑ ደግሞ ቴስላ የሚጠቀመው የሲሊንደር አይነት ሆኖ እንደዛ አይነት ታይፕ ባትሪ ነው የሚጠቀመው። ሁለቱ ከሴፍቲ እና ከእድሜያቸው አንጻር ምናልባት ያው በብዙ ነገር የBYD የተሻለ ሆኖ እንዲመረጥ ሆኗል። በዚህም ገበያ ውስጥ ባላቸው የፋይናንሻል አቅምም ተጠቃሚዎቻቸው ጋር በሚሰጡት ዋስትና በጣም ኮምፒቲሽን ውስጥ ነው ያሉት። ዋና የባትሪ ቴክኖሎጂ ግን እነሱ ኮምፒት እያደረጉበት ያለው ይሄ ነው። ሌላኛው ሶስተኛው ታይፕ ደግሞ ፊቸሪስቲክ እየተሰራ ያለ አለ። እሱን ደግሞ ያው እንትን እንላለን፣ እሱም በዝርዝር እናነሳለን። ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን። ቆይታችሁን ከኛ ጋር አድርጉ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆን ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ። ተመልሰን መጥተናል። ውድ ተመልካቾቻችን ከኤሌክትሪክ መኪና ቴክኖሎጂ ስለ ባትሪ ፓርቱ እያነሳን ነበረ። እስካሁን እንግዲህ ያው የሚጠቀሙት የሊኩዊድ ፎርም ነው፣ የሊቲየም አይረን ፎስፌት ሆኖ የሊኩዊድ ፎርም ነው የሚጠቀሙት። ካሁን በኋላ ግን ያው ፊቸሪስቲክ ይሰራል ተብሎ የሚጠበቀው ሶሊድ ስቴት ባትሪ የሚባሉ አሉ። እነዛ እንደ ቶዮታ ያሉ ካምፓኒዎች፣ ሌሎችም በርካታ እዚህ ዘርፍ ላይ የሚሰሩ ካምፓኒዎች ሙከራ እያደረጉ ነው የሚገኙት። ዋናው ዲፈረንሱ የሚኖራቸው ታይፑ አይነቱ በራሱ ይሄኛው ፈሳሽ አይደለም፣ እንትኑ ጠንካራ ነው። የዛን ያክል ደግሞ የሚኖረው እድሜና የሚኖረው የኪሎ ሜትር ሬንጁም የዛን ያክል በጣም ልዩነት አላቸው። አሁን ያሉት ምናልባት በጣም ትልቅ የሚባለው 610 615 አይነት ኪሎ ሜትር ነው ያው የኪሎ ሜትር ሬንጃቸው። እነዛ ደግሞ ያው ይሄ ሶሊድ ስቴት ባትሪስ የሚባሉት ደግሞ ሲመጡ ከ800 እስከ 1000 ኪሎ ሜትር ሬንጅ ይኖራቸዋል ተብሎ ነው የሚገመተው። በእድሜም ደረጃ ደግሞ ከ15 እስከ 20 ዓመት ይኖራቸዋል፣ ከዛም በላይ ይኖራቸዋል የሚባል አለ። ግን ገና በምርምርና በፕሮቶታይፕ ደረጃ ስለሆነ ያለው
ኢፌክቲቭሊ እኔ ያክል እድሜ ነው የሚኖራቸው የሚለውን ነገር በእርግጠኝነት ለመናገር ያስቸግራል። ግን ያው ተስፋ ተደርጎ የሚጠበቀው ከ15 ዓመት እስከ 20 ዓመት በላይ እድሜ ይኖራቸዋል ተብሎ ነው የሚጠበቁት። እነዚህ የባትሪ ቴክኖሎጂዎች ወደ ስራ ሲገቡ፣ ወደ መኪናው ኤሌክትሪክ መኪና ዓለም ሲገቡ የመኪና ዓለሙን ኮምፕሊትሊ ይቀይራሉ ተብሎ ነው የሚጠበቁት። ዛሬ ላይ እንደ ከስተመር እንደ ተጠቃሚ ኮንሰርን የሚያደርጉን ነገራቶችን፣ ጥያቄዎችን መልስ ይሰጣሉ ተብሎ የሚጠበቅ ነው። ዋና ኤሌክትሪክ መኪና ከተባለ መጀመሪያ ኮንሰርን የሚያደርገን ነገር ባትሪው ነው። ምንድን ነው እዛ ውስጥ ያለው ቴክኖሎጂ አስተማማኝ ነው ወይ? ምን ያክል እድሜ ይቆያል? ገና ተፈትሾ ያልተረጋገጠ ነው። ፊቸሪስቲክ የሚገጥማቸው ፕሮብሌሙ ምንድን ነው? ከፋይናንሻል አንጻር ይህን ያክል ገንዘብ አውጥተን ምን ያክል ሊኖርልን ይችላል? ምናምን የሚሉ ጥያቄዎችን በአጥጋቢ ምላሽ መስጠት የሚችል ቴክኖሎጂ ሶሊድ ስቴት ባትሪ ይዞ እየመጣ ነው የሚል ተስፋ አለ። ይሄም ከ2027 በኋላ ምናልባት ያው ፕሮዳክሽን ላይ ገብቶ መኪኖች ላይ ልናይ እንችላለን የሚል ተስፋ አለ። ግን ማስ ፕሮዳክሽን የሚኖረው ከ2030 በኋላ ነው የሚል ዜናዎች አሉ። ስለ ባትሪ ቴክኖሎጂ ስናነሳ በዋናነት እነዚህ የባትሪ ታይፖች ናቸው ያሉት ከፊቸሪስቲክ ጭምር ማለት ነው። ትልቁ ነገር ያው ጥያቄውም እሱ ነው። ያው ለምንድን ነው ባትሪ ምን ያህል ነው? ማንኛውም ግኝት ያው በመሰረቱ የሆነ ያክል ሬንጅ ይጓዝና ከዛ በኋላ ችግሩ ከታወቀ በኋላ ነው ወደ እንትን የሚካሄደው፣ ወደ ሶሉሽን የሚካሄደው። ለምሳሌ አሁን ቶዮታ አዲስ የባትሪ እንትን እየሰራ ነው ያለው። እስከ 2027 አካባቢ አናውንስ ያደርጓል ተብሎ ነው የሚጠበቀው እና የሚሄድበት ርቀት አሁን ምንድነው ማህበረሰቡ እጁ ላይ ደርሷል፣ እየተጠቀማቸው ነው። ከዛ በኋላ ምን አይነት ነው እንደ ኢምፓክት ኔጌቲቭ ኢምፓክት ኖሯቸው ወይም ደግሞ የሆነ የሚያስወጣ ወጪ የሆነ አሁን የባትሪ ችግር ገጥሞ ሜንቴን ማድረግ አይደለም መቀየር አለብህ። መቀየር የሚያስፈልግ ደረጃ ላይ ደርሰ አክሰስ ማድረግ የማችልበት አይነት ሁኔታ ካለ ያንን ፕሮዳክት የማታገኝበት አይነት ሁኔታ ካለ መኪናው ኮምፕሊትሊ ወደ መቆም ነው የሚሄደው ማለት ነው። ስለዚህ የአንድ ፕሮዳክት በሚመጣ ሰዓት ላይ ለዓለም በሚሰራጭ ሰዓት ላይ የተወሰኑ ዓመታቶች ችግሮች አይጠፉም፣ በሁለት እግሩ እስከሚቆም ማለት ነው። አሁን ገና ነው። አየህ ባትሪው ላይ እየተሰራ ነው። ኦልሬዲ ተሰርቶ እኮ ገበያው ላይ ያሉ አሉ አይደለም። ግን ደግሞ በጣም አድቫንስ እንትን የሆነውን አሁን ኮር ነው ኤሌክትሪክ መኪና ላይ ባትሪው ማለት ኮር የሆነ እንትን ነው። ስለዚህ እሱ ላይ ደግሞ በጣም አድቫንስ አድርገው የሚሄዱ እንትኖች እየተፈጠሩ ነው የሚሄዱት። ለምን ሁሉንም እንትኖች ግኝቶች በምናይ ሰዓት ላይ አንዱ ሞዴል ስንወስደው ወይም አንድ የቴክኖሎጂ ግኝትን ስናይ ውስጡ ብዙ ነገሮች ይኖሩታል አይደለም። ያን ላይ በጣም እንትን አድቫንስ አድርገው የሚሰሩ ዲፕ ገብተው የሚሰሩ ሀገራት ይኖራሉ። ለምሳሌ ባትሪው ላይ ብቻ ቤዝ አድርገው የሚሰሩ ሀገራት እዛ ላይ ጥሩ ነገር የሚያመጡ ከሆነ የባትሪው ጥያቄ ተፈታ ማለት የኤሌክትሪክ መኪና በቃ ጀነራሊ ብዙ ነገሮችን አቅልሏል ማለት ነው። እና ምናልባት እንደ ጥያቄ እኔ ሊሆንብኝ የሚችለው ነገር ምንድን ነው፣ እነዚህ የኤሌክትሪክ መኪኖች ብዙ ጊዜ የኢንፍራስትራክቸር ብቻ ነው ወይ? አሁን እንትን በሆነ የመልክዓ ምድሩ አሁን ከተማ አካባቢ ስታይ መልክዓ ምድሩ የኤሌክትሪክ መኪኖች በጣም ፈጣን የሆነ እንትን አላቸው። ከእንትን መኪና አንጻር ስናየው፣ ከነዳጅ መኪኖች አንጻር ስናየው በጣም ፈጣን ናቸው፣ ኔቸራቸው ፈጣን ናቸው። ግን ደግሞ መልክዓ ምድሩን ስታይ ወጣ ብሎ አሁን ገጠራማ አካባቢ ቦታዎች ምናምን ስታይ ብዙ ጊዜ ቱር ምናምን መኪኖች የነዳጅ መኪኖችን እንመለከታለን አይደለም። እነዛ የሚሰጡትን አገልግሎት ፓራላሊ እነዚህ መስጠት ይችላሉ ወይ በዛ ልክ? እና እነዛ ላይ አሁን መጠቀም የምችላቸውን የቴክኖሎጂ ግብዓት አሁን የጋዝ መኪኖች ላይ የምትጠቀመውን አለ አይደለም ራሱን የቻለ እዚህ ላይ ደግሞ ስትመጣ የሶፍትዌር ቴክኖሎጂንም ስለሆነ የሚጠቀመው ብዙ ነገሮችን ማካተት ትችላለህ። እንደ እንትን አንጻር እንደ ማወዳደር ብንወስደው ለምሳሌ የሶፍትዌር ውስጡ ያለውን ሶፍትዌርም ራሱን አፕዴት እያደረገም ከመሄዱም አንጻር የሚኖረው እንትን እንዴት ነው? እስቲ እንደ ምርጫ የትኛውን ሪኮመንድ ታደርጋለህ? የኤሌክትሪክ መኪና ገና የዴቨሎፕመንት ሌቭል ላይ ነው ስቲል ያለው። ምናልባት በስፋት ጥቅም ላይ ይዋል እንጂ በነገራችን ላይ ኮንሰፕቱ በጣም የቆየ ነው። ኢቨን 50ዎቹም 40ዎቹም 30ዎቹም ውስጥ ምናምን የነበረ ነው ኮንሰፕቱ። ግን ደግሞ እንደዚህ ማስ ጥናት ተደርጎበት ፈንክሽን እንዲሰጥና
ያለ ችግር አገልግሎት እንዲሰጥ የሚደረግበት የቴክኖሎጂ ሌቭል ላይ አልደረሰም ነበር እና ኮንሰፕቱ የቆየ ቢሆንም ዴቨሎፕመንቱ ተሰርቶ ለሶሳይቲ አገልግሎት እንዲሰጥ በማስ ማለት ነው በብዛት አገልግሎት እንዲሰጥ የተደረገበት በጣም ቅርብ ዓመታት ውስጥ ነው። ከዛም ባለፈ ደግሞ ያው እምነትን አግኝቶ ሶሳይቲው መጠቀም የጀመረበት በጣም ቅርብ ዓመታት ነው። ባለፉት 10 ዓመታት ምናምን 10 8 9 ዓመት አካባቢ ነው። ከዚህ የበለጠ አይደለም በጣም በብዛት የታወቀው። ሀገራችን ውስጥ ደግሞ ባለፉት 3 እና 4 ዓመታት ነው በብዛት እንትን ያለው። ከዚህ አንፃር የነዳጅ መኪናዎች ካላቸው አቅም ኢንፍራስትራክቸሩ ለነሱ የተገነባ ነው። መንገዱ ለነሱ ታስቦ የተሰራ ነው። የኤሌክትሪክ ቻርጂንግ ስቴሽኖቹ ታስቦ አልተሰራም። ሌሎች ዋና ከተማ ወጣ ብሎ ያን አገልግሎት አሁን ባለበት ሌቭል ላይ ይሰጣል ብሎ ማሰብ ትንሽ ያስቸግራል። ይህንን ማወዳደርም ትንሽ ይከብዳል። በጣም ገና ነው። አንደኛ ከዴቨሎፕመንቱ በራሱ ቴክኖሎጂ ያለበት ሌቭል ገና ነው። ይህንን የሚያስተናግድበት ሌቭል ላይ አልደረሰም። ያለው ኢንፍራስትራክቸርም ይህንን ማስተናገድ አይችልም። ሁለቱን ነገር አንድ ላይ እንትን ስንል ከነዳጅና ከኤሌክትሪክ መኪና የነዳጅ መኪና ነው ስቲል ብዙ አገልግሎት የመስጠት አቅም ያለው የመሸከም ከባድ ተሽከርካሪዎችን በኤሌክትሪክ መኪና ደረጃ ማሰብ ገና ቻይና እንኳን ገና ነው እየሰሩ ያሉት። ኦፍኮርስ እነሱ ያው ብዙ ነገር በቴክኖሎጂ የራቁ ሀገራት ስለሆኑ አሉ የሚጠቀሙበት። ይሄንን ግን በእኛ ሀገር ላይ ትንሽ ለማሰብ ያስቸግራል። ያ ማለት ግን በጣም ሩቅ አድርገን ማሰብ የለብንም። በጣም የተወሰኑ ዓመታት ውስጥ ፖሊሲዎች ሲቀየሩ አብሮ የሚሄዱ ነገራቶች ቴክኖሎጂው ቅድም እንዳነሳ ነው የባትሪ ቴክኖሎጂው አሁን ሶሊድ ስቴት ባትሪ የሚባለው ቻርጂንግ ታይሙ ከ15 ደቂቃ ያነሰ ነው። ያ ነገር ስራ ላይ ሲውል ከ15 ደቂቃ ያነሰ ቻርጂንግ ታይም ሲኖረው ኦልሞስት ነዳጅ ከምትቀዳበት ታይም ያነሰ ነው የሚሆነው። ተሰልፈህ አሁን ነገር ላይ ከምትቀዳበት ደቂቃ በጣም በታች ነው። እንደዚህ በጣም ቴክኖሎጂ አድቫንስ እየሆነ ሲመጣ አቅሙም ሬንጁም ሴፍቲውም አስተማማኝነቱም እየሰፋ ሲመጣ ያኔ አሁን የነዳጅ መኪና የሚሰጠውን ሰፊ አገልግሎት እየተካ ነው የሚሄደው። ግን ምንድነው እግር በእግር የመተካካት ሂደት ውስጥና ቴክኖሎጂውም ገና ኤርሊ ዴቨሎፕመንት ሌቭል ላይ ያለ ነው ማለት ይቻላል ከተሰራው በፊት ከነበረው የነዳጅ መኪና ሂስትሪና ኢንፍራስትራክቸር አንጻር ማለት ነው። ምናልባት እኮ ይሄ አሁን ኢንፍራስትራክቸር እንትን ጋስ ስቴሽኖችን አሁን ለመገንባት የሚወስደውን ቦታ ፋይናንስ አንጻርም የሚወስደውን ወጪውን ምናምን በምትመለከት ሰዓት ላይ ይህንን ኢንፍራስትራክቸር መገንባት ከባድ ነው ተብሎ አይታሰብም። ያው በቀላሉ ለምን የኤሌክትሪክ ሲስተም ነው ያንን ኢንስታል የማድረግ ጉዳይ ነው የሚሆነው። ምናልባት አሁን ለምሳሌ ቤት ውስጥ ቻርጅ የምታደርግ ከሆነ ለአንተ ቀላል ሊሆን ይችላል። ምናልባት የሌሊቱን ክፍለ ጊዜ ቻርጅ አድርገው ቀኑን ልትጠቀም ትችላለህ። ወይ የሆነ ሰዓት ደግሞ ቻርጅ የምታደርግበት ሁኔታ ይኖራል። በጣም ፋስት የሆኑ ቻርጆች ደግሞ እንትን የሚሉ ከሆነ ይሄ ጥያቄ ኦልሬዲ የሚፈታበት አይነት ሁኔታ ነው ያለው። ለምን አንተ ብዙ መኪኖች አሁን እንትን ፓርክ አድርገው ወደ ቤታቸው ነው የሚሄዱት። መኖሪያ ቤታቸው ላይ ለማያድርበት ሁኔታ ሊኖር ይችላል። ሌሊቱን መደረግ ካለበት ፓርክ እያደረገ አዘሴም ታይም ደግሞ ቻርጅ የሚያደርግበት ሁኔታ ያንን ኮንትሮል የሚደረግበት ሜካኒዝም ምናምን እንደዚህ ተፈጥሮ ይሄ አሁን እንዲህ ፖሊሲ በሚቀረጽ ሰዓት ላይ አብሮ መርጅ የሚደረግ ነው። አብሮ መሄድ ያለባቸው ነገሮች ናቸው። ይሄ ኦልሬዲ አሁን አልሆነም፣ ግን የኤሌክትሪክ መኪኖቹ ኤግዚስት አድርጓል አሉ አሁን። እነዚህ ነገር የሚጠበቅ ነው። ከዚህ በኋላ የሆነ አዳዲስ ነገሮች እንደ ፖሊሲ የሚወጡ ነገሮች ያው የምንጠብቃቸው ናቸው። እስከዛ ባለው ግን ከነ ተግዳሮቱ ሞኖፖል አድርጓል። በቃ የኤሌክትሪክ መኪና አሁን ከተሞች ላይ ሁሉም ሀገር ላይ ማለት ይቻላል የሚቆጣጠርበትና እያንዳንዱ እንትን ላይ ሴክተሮች ራሱ እዚህ ላይ እየለፉበት ያለበት ሁኔታ ነው ያለው፣ ሁሉም የቴክኖሎጂ ተቋሞች ማለት ነው። አንደርስታንድ ማድረግ ያለብን ነገር የኤሌክትሪክ መኪና የራሱን ኢኮሲስተም ነው እየገነባ ያለው። ኢኮሲስተም ማለት በጣም ብዙ ነገሮችን ያካተተ ነው። እዚህ ውስጥ አሁን የኤሌክትሪክ መኪና ስንል ስለ መኪናው ብቻ አይደለም ማሰብ ያለብን። የቻርጂንግ እንትኑ በራሱ እሱን ቻርጅ የሚያደርጉ ስቴሽኖች ብዙ ምርምር ይደረጋል። እስከ 1 ሜጋዋት ድረስ ቻርጅ የማድረግ አቅም ያላቸው ስቴሽኖች አሁን ቻይና ላይ ሙከራ እየተደረጉ ነው ያሉት። ያ ማለት በጣም በርካታ መኪኖችን በጣም በአጭር ጊዜ ውስጥ እንደዚህ አሁን በትንሽ ደቂቃ ውስጥ ቻርጅ ማድረግ በሺህ የሚቆጠሩ መኪናዎችን እንደዚህ አይነት አሁን
በጣም እንደ ኢንፍራስትራክቸር ለመስራት ሙከራ እያደረጉ ነው ያሉት። የሶፍትዌር ቅድም ያነሳው የ5G ኔትወርክ በአውቶኖመስ ድራይቪንግ ጋር ተያይዞ የአርቲፊሻል ኢንቴሊጀንሱ እዚህ ውስጥ ያለው ሶፍትዌር እንትኑ የራዳር ሲስተሞቹ የጂፒኤስ ሲስተሙ እና ሲመጣ ኤሌክትሪክ መኪና የራሱን ኢኮሲስተም ኢንፍራስትራክቸሩን የራሱን ኢኮሲስተም እየገነባ ነው አብሮ የሚሄደው። እንደዚህ ሲሆን ሆል አይዲያው ምንድን ነው የሚለውን ነገር እንደዚህ ነው ጀነራል አድርገን አንደርስታንድ ማድረግ ያለብን። እና ኤሌክትሪክ መኪና ስንል መኪናውን ኤግዛክትሊ መኪናውን ብቻ አይደለም። የሆነ ሞዴል ቢዋይዲ ዩዋናፕ ከሆነ ለምሳሌ አሁን የኢትዮጵያ ማርኬት ላይ ያለው ስለዛ መኪና ብቻ አይደለም ማሰብ ያለብን። ጀነራል ኤሌክትሪክ መኪና እንደዚህ አይነት እንትን ሲስተም ነው ይዞ እየመጣ ያለው የሚለው ነገር አብሮ አንደርስታንድ ማድረግ ያስፈልጋል። እና ለዚህ ነው በጣም ብዙ የቴክኖሎጂ ካምፓኒዎች ፊቸር የሚለውን ነገር እዛ ውስጥ የራሳቸውን አስተዋጽኦ ለማበርከት በጣም እንትን እያደረጉ ያሉት ብዙ እንትኖችን እየሰሩ ያሉት። እና ስፔሲፊክ አንዳንድ ሞዴሎችን ለተመልካቾቻችን ሰጀስት እናድርግና ያው ፕሮግራማችን ሰዓታችን ስላለቀ እንትን በዚሁ እንጨርሳለን። በጣም የሚታወቁ የኤሌክትሪክ መኪና ሞዴሎች ያው ቴስላ ሞዴል ዋይ፣ ቴስላ ሞዴል 3፣ ቴስላ ሞዴል ኤስ የሚባሉ አሉ። የቢዋይዲ ዋናው ቢዋይዲ ሲል፣ ቢዋይዲ ሶንግ ፕላስ፣ ቢዋይዲ ዩዋናፕ የሚባሉ አሉ። ዛዮሚ የቻይናው መኪና እሱም SU7 የሚባል SU7 አልትራ የሚባል አለ። ሶኒ ሆንዳ ሞቢሊቲ የሚባል አለ። መርሰዲስ ቤንዝም ይሰራል። ሌሎችም በጣም በርካታ ኤሌክትሪክ መኪና ካምፓኒዎች አሉ። ብዙ ሞዴሎች አሉ። በተወሰነ ደረጃ ለተመልካቾቻችን ትንሽ ሀሳብ የሰጠን ይመስለኛል። ካለን ሰዓት አንጻር ያው የዛሬውን ዝግጅታችንን በዚሁ የምናጠቃልል ይሆናል። ውድ ተመልካቾቻችን በቀጣይ ሳምንት ደግሞ በሌላ ዝግጅት የምንገናኝ ይሆናል። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ